እኔ በነገራችን ላይ ትውልዴ ሰሜን ነው፣ የጎንደር ልጅ ነኝ። ዋው ለብዙ ጊዜ 8 ዓመት አጋዚ ኮማንዶ ነበር። ከዛም ወጥቼ በስደት ቆይቻለሁ ወደ ሱዳን። ከዛ ነው የመጣሁት አሁን። ኢየሱስ ጌታ ነው። አሜን። ምን ለማለት ፈልጌ ነው መሰለ፣ በእኛ እኔ ተወልጄ ያደኩት ጎንደር ቀበሌ 16 ቸቸላ ነው። ዋው ኢየሱስ ጌታ ነው። ሃሌሉያ። እና ተመሳስሎ ዘመናትን ያስቆጠረ የአውሬ ጉልበት ይኸው ጌታ ምስክሬ ነው። እግዚአብሔር አምላክ ቀጣፊው ይላል። አሜን ሃሌሉያ። ክብር ለኢየሱስ ይሁን። አሜን። በክብር ስትገለጽ ይኸው ከፍታ ጨምሮ ነው ማየው። ክብር ለኢየሱስ። አሜን 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 ሃሌሉያ። ይኸው ጌታ ምስክሬ ነው። ማንም ይግባ ክፈተው ይግባ። ኢየሱስ ጌታ ነው። አንደበቱን የሚያስር የሰማይ አምላክ አባቴ ክብር ለኢየሱስ ይሁን። አንደበቱን ይዘጋል በኢየሱስ ስም። አሜን። በኢየሱስ ስም ይዘጋል። ክብር ለኢየሱስ ይሁን። ሃሌሉያ። ሻላዲያ የምታመጣው ቃል ክብር ለኢየሱስ ይሁን። አንተን በሩን ለመዝጋት የወጣውን የአውሬውን ጉልበት በጌታ በኢየሱስ ክርስቶስ ስም አናቱን የተመታ እንዲሆን ይጸልያለሁ። አሜን። ይመታ። ክብር ለኢየሱስ ይሁን። አሜን ሃሌሉያ። ሞገስን በላይ ላይ ጨመርኩ በኢየሱስ ስም። አሜን አሜን። የአባቴን የዳዊትን የባሪያውን ዘይት በኢየሱስ ስም ባንተ ላይ በኢየሱስ ስም በጌታ በኢየሱስ ክርስቶስ ስም እግዚአብሔር አምላክ እኔን ከማጥ እንዳወጣኝ በጌታ በኢየሱስ ክርስቶስ ስም አንተን በክብርህ በኢየሱስ ስም እንድትገለጽ በዚህ ምድር ላይ በኢየሱስ ስም እኔ ሾምኩ በኢየሱስ። አሜን ሃሌሉያ። እኔ ምንም አይደለሁም። እኔን ያወጣኝ ያነሳኝ ከአለት ከንቃቃት ነው በኢየሱስ ስም። አሜን። እኔ በእውነት በጌታ በኢየሱስ ክርስቶስ ስም አሜን። በናዝሬቱ በኢየሱስ ክርስቶስ ስም እጁን በላይ ላይ ጫንኩ በኢየሱስ ስም። አሜን ሃሌሉያ። አባቴ ርቀት አይገድበውም በኢየሱስ ስም። የልብህን መሻት እንዲሰጥ በኢየሱስ ስም ጸለይኩ። ክብር ሁሉ ለኢየሱስ ይሁን። አሁን እሳት የለበሱ ልጆች ይነሳሉ በኢየሱስ ስም። ከጎንህ የሚቆሙ እነዛን ይኸው ሰይፉ አናታቸውን አንገታቸውን እየቆረጠ ይለያቸዋል በኢየሱስ ስም። አሜን። በኢየሱስ ክብር ለኢየሱስ ይሁን። በነገሮች ሁሉ ተከናወን። ዘመን ይባረክ። አሜን ሃሌሉያ። አሜን። ስምህ ይባረክ። ዋው አባ አመሰግናለሁ። ክብር ላንተ ይሁን የኔ አባት። ሃሌሉያ። በነገሮች ሁሉ ተከናወኑ። ዘመናችሁ ይባረክ። አሜን ኢየሱስ። አሜን አሜን። ተባረኩልኝ የአባቴ ብሩካን። ተባረክ። በጣም ጸጋ ይብዛልህ። አሜን። ሰላም ሆነቻው። በቃ ፕሮግራም ከመጀመራችን በፊት ማሰር ያለብንን ነገር ማሰር ያስፈልጋል። እንደ ወንድማችን ስልጣናችንን መጠቀም ይጠበቅብናል። ጌታ ይባርክ። አዋጃዳ ጋባይ ኢየሱስ ጌታ። ሃሌሉያ ሃሌሉያ። ሰይጣን የሚፈራው ልሳን ተሰጥቶኝ የበቀል ቅባት በእኔ ላይ አለ፣ በወንድሜ ላይ አለ። ሰይጣንን ልበቀለው ተጠርቻለሁ። ሃሌሉያ። ታርጌት ታጣድርጋ እጄ ላይ ሰይፍ አለ፣ እጄ ላይ ሰይፍ አለ፣ መዶሻ አለ። ሰይጣን የገነባው ግንብ የማፈርስበት መዶሻ ተሰጥቶኛል። ሰይጣን የተከለውን አጸድ የምቆርጥበት ሰይፍ ተቀብያለሁ። ክብር ለኢየሱስ ክርስቶስ ይሁን። የትኛውም በእኔና በእናንተ የተገነባ ጠላት የሰራው አጸድ ዛሬ በኢየሱስ ስም ይቆረጣል። አሜን። ጠላት የገነባው ግንብ በኢየሱስ ስም ይፈርሳል። ሃሌሉያ አሜን አሜን አሜን። ደመወዝና መዶሻ ያልያዘ ሰራዊት እንደ ተስፋው ቃል ኢያሪኮን በጩኸት እንዳፈረሰ ዛሬ እናገራለሁ በጌታ ኢየሱስ ክርስቶስም በእኔና በእናንተ መካከል ሰይጣን ላይከናወንለት የገነባው ግንብ በዚህ ማይክሮ ሰከንድ ጀምሮ ፈረሰ። አሜን።
በኢየሱስ አሜን። በፊት የተተከለ ጠላት የተከለው እሾክና አሜከላ እግዚአብሔር ዛሬ ይነቅለዋል። አሜን። እኔና አንተ ከጨለማ የወጣን ለክብር የታጨነን በዘላለም መዝገብ ላይ ስማችን እኛ የእግዚአብሔር ልጆች ነን። ሃሌሉያ አሜን። ዳዳዳስ አሜን። ኢላሃዲን አንታታታ ራካታ ሳፋባሻ ካካማቱባ ሮሳባላን ያሬ ጌሴኖላንቲያ ሮሃባን ካሞን ሃኪማስ ከሜቴቶ አራማ ማማማማማማማ ወራቲያ ባታ ጀራማ ቦዲያ ጀራማ ቦታንሳ ወንድሜ ነገር ተፈቷል። ወንድሜ ነገር ተመልሷል። ወንድሜ እግዚአብሔር በትውልዱ መካከል ያንተን ነገር እንደ ፀሐይ ያበራዋል። አንተ ምድርን ታጥለቀልቅ የተጠራ ጀግና ነህ። የሰሜን ጀግና እግዚአብሔር ትውልዱን የሚታደግ ጀግና ዛሬ በኢየሱስ በስልጣን በኃይል በጉልበት የምትሰክበትን ጸጋ እግዚአብሔር ይጨምርልሃል። አሜን። አኒ ሀብካታ ሃሌሉያ መቆም እስከማይችል ድረስ እግዚአብሔር ኃይለኛ ይራባሻ ታጋባያ ሃሌሉያ የበቀል ቅባት ሲጨምርልን እንመለከታለን። አሜን። ሃሌሉያ ኃያላኖችን የሚያስገዛ ነገስታትን የሚያስገዛ የወንጌል እሳት በአንተ ላይ ሲቀጣጠል እንመለከታለን። አሜን። ያልሃዲ ካሶ ሮዶጎስ ቤልሃዲን አንታዳዳዳዳ እግዚአብሔር ይኸውልህ በአንደበትህ ላይ ይሰራል። ሃሌሉያ አሜን። ዝናብ ከሰማይ ሲወርድ ምድርን እንደሚሰጥ እንደሚያበቅል ልክ እንደዚያ አንተ የምትናገረው ነገር ጠብ አይልም ወንድሜ። አንተ የሳሙኤል መንፈስ በአንተ ላይ ሲገለጥ ነው። አሜን። ሳሙኤል ነው ይለኛል መንፈስ ቅዱስ። ሃሌሉያ ሳሙኤል ነው ይለኛል መንፈስ ቅዱስ። አሜን። በሳሙኤል ዘመን ከዳን እስከ ቤርሳቤህ ድረስ የተናገረው ጠብ አይልም ተብሎ እንደተጻፈ ወንድሜ ስለ ክርስቶስ የምትናገረው ነገር ጠብ አይልም። የብዙ ሰዎችን ምድረ በዳ ማንነት ይለውጣል። ሃሌሉያ አሜን። የብዙ ሰዎችን ምድረ በዳ ማንነት በጌታ በኢየሱስ ስም የሚለውጥ የእግዚአብሔር ጸጋ ሃሌሉያ የወደሙትን የሚያነሳ የእግዚአብሔር ጸጋ በአንተ ሕይወት ተገለጠ። በአሜን ላይ ተገለጠ። በቤት ላይ ተገለጠ በኢየሱስ ስም አሜን። አሜን። በኢየሱስ ስም በምድር ላይ ነው ኃያላን ስለምታስነሳ በቀልተኛ ትውልድ ስለምታስነሳ እግዚአብሔር የዘላለም አምላክ ጌታ ሆይ ስለ ወንጌል የጨከኑ ስለ ወንጌል የቆረጡ ኢየሱስ ሆን የጀገኑ ጀግኖች በምድራችን በሰሜን ኢትዮጵያ ስለሚነሱ አመሰግናለሁ። አሜን። አሜን። ሃሌሉያ አሜን። አባ ይሁንላችሁ። በወንጌል እግዚአብሔር ያርሳታል። ሰሜን ከዚህ በኋላ ነጻ ትወጣለች። ጎጃም፣ ጎንደር፣ ትግራይ፣ ደብረ ታቦር በአጠቃላይ እስከ ተከዜ ወንዝ ድረስ ገደብ ሳይኖረው እግዚአብሔር በምድሪቱ ላይ ያለውን የጣዖት አምልኮ በእኔና በአንተ ይሰባብረዋል። በወንጌል በአብርሃም ይሰባብረዋል። በወንጌል በዳኒ ይሰባብረዋል። በእኔ ይሰባብረዋል። አሜን። የገነባው ግንብ በጌታ በኢየሱስ ስም ከዚህ በኋላ ላይቀጥል ዘመን እግዚአብሔር አምጥቷል ወንድሜ። አሜን። እውነት ነው። ሃሌሉያ ጌታ ኢየሱስ ክርስቶስ ጌታ። ከዚህ ቀን ጀምሮ እግዚአብሔር በእኔና በአንተ ሕይወት የሚሰራው ስራ እግዚአብሔር ስራን ጀምሯል። እግዚአብሔር በምድሪቱ ላይ የተተከለውን ጠላት የተከለውን የትኛውንም መሰዊያ አሜን። እኔና አንተ እዚህ ጋር ተስማምተን ስንናገር ሰሜን ላይ እየተሰዋ ያለ የጠላት መሰዊያ በጌታ በኢየሱስ ስም ነሁሽታን ይሆናል። ነሁሽታን ይሆናል። ነሁሽታን ይሆናል። በኢየሱስ ክርስቶስ ጌታ አሜን። አባ ቃልን እናወጣለን። ጎጃም ላይ የሚንቀሳቀስ ኤልዛቤል መንፈስ ይወጋ። ጎንደር ላይ የሚንቀሳቀስ በደብተራ የሚሰራ በቄሱ የሚሰራ በቆሞሱ የሚሰራ በጳጳሱ የሚሰራ ዛሬ በጌታ በኢየሱስ ስም ተስማምተን ነቀል ነው። አሜን። ነቀል በኢየሱስ ስም ተስማምተን ቆረጥ ነው በጌታ በኢየሱስ አሜን። አሜን። ሃሌሉያ ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። የዘላለም አምላክ እግዚአብሔር ሆይ እነሆ እስራኤላውያንን ባህር ከፍለህ ጠላት ገዝተህ እንዳሻገርካቸው ዛሬ እግዚአብሔር የዘላለም አምላክ ጌታ ሆይ ለሰሜኑ ምድር መሻገር ስለሚሆን አመሰግናለሁ። ለሰሜኑ ምድር እግዚአብሔር ሆይ ነፃ
ራባጃዳጋባያ ሰሜንን ትለቃለህ አንተ ክፉ፣ ሰሜኑን ትለቃለህ አንተ ክፉ፣ አንተ ደም አፍሳሽ መንፈስ ዛሬ ልበቀልህ እግዚአብሔር ጦርን ሰጥቶኛል፣ እግዚአብሔር ሰይፍ ሰጥቶኛል፣ እግዚአብሔር መዶሻን ሰጥቶኛል። አንተ የሰራኸው፣ አንተ የተከልከው፣ አንተ የገነባኸው ግንብ በኢየሱስ ደም ይፈርሳል፣ በኢየሱስ ደም ይፈርሳል። አሜን። በጌታ በኢየሱስ ፈረሰ እያላችሁ ተስማሙ ከኛ ጋር ቅዱሳን። አሜን 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 አሜን። ዛላሃዳቶ ቶቶቶ ብራሃዚካታካ እግዚአብሔር በምድሪቱ ላይ የወንጌልን ዝናብ ሲያዘንብ ነው እየተመለከትኩት ያለ። በኢየሱስ ሲሆን ነው እየተመለከትኩት ያለ። በምድሪቱ ላይ የእግዚአብሔር በረከት ሲለቀቅ ነው የማየው። እጆቿን ወደ እግዚአብሔር ትዘረጋለች የተባለው በእኔና በእናንተ ዘመን ይፈጸማል። የኢትዮጵያ ሰዎች ምግባቸውን ትሰጣቸዋለህ፣ ደግሞ የእባቡን አናት ትቀጠቅጠዋለህ የተባለው በእኔና በወንድሞቼ በኢየሱስ ክርስቶስም በዚህ ዘመን ይፈጸማል፣ ይፈጸማል፣ ይፈጸማል። የተደበቀውን ሀብት እንበላዋለን፣ የተደበቀውን ሀብት ለወንጌል እናውለዋለን። የተደበቀውን ሰይጣን የበላውን ሰይጣን የበላውን ዛሬ በጌታ በኢየሱስ ስም ስልጣን እናስተፋዋለን። አሜን። በኢየሱስ በሰሜን ኢትዮጵያ የተደበቀ ሀብት ለቤተ ክርስቲያን ይሆናል፣ ተራምቶ ይሰጣል። የኢትዮጵያ ሰዎች ምግባቸው በጌታ በኢየሱስ ስም ከዚህ ቀን ጀምሮ ይትረፈረፋል። አሜን ብሎ የሚስማማ ሰው ይሁንለት ወገኖች። አሜን ለተስማማ፣ አሜን ብለህ ተስማማ፣ አሜን ብለህ ተስማሚ። እባቡ የሚገደልበት ዘመን መጣ፣ ዘንዶ የሚሞትበት ዘመን መጣ ወገኖቼ። መጽሐፍ ሲናገር ወደ እኔ ጩህ እኔም እመልስልሃለሁ፣ አንተ የማታውቀውን ኃይለኛና ታላቅ ነገርን አደርግልሃለሁ ተብሎ እንደተጻፈ እኛ የማናውቀው እግዚአብሔር የሚያውቀው ለብዙ ሰዎች የሚትረፈረፍ በረከት በጌታ በኢየሱስ ስም በሰሜን ኢትዮጵያ፣ በደቡብ ኢትዮጵያ፣ በምስራቅ ኢትዮጵያ፣ በምዕራብ ኢትዮጵያ እንደገና መገለጥ ይጀምራል። ምድሪቱ በረከታችንን ትተፋለች። ምድሪቱ ወርቁን ትተፋለች። ምድሪቱ ማትሬዛውን ትተፋለች። ምድሪቱ ነዳጁን ማዕድናቱን ትተፋለች። አሜን። እንጦጳዚዮን ከርከዴን የሚባለውን ትተፋዋለች። ከዚህ በኋላ ዘንዶው ይሞታል በጌታ በኢየሱስ አሜን። በኢየሱስ በዚህ ዘመን ነው ትንቢቱ የሚፈጸመው። ጊዜው ደርሷል። ጊዜው ደርሷል። ጊዜው ደርሷል። ለኢትዮጵያ ሰዎች ምግባቸው ከእግዚአብሔር ዘንድ እየተዘጋጀ እየተመለከትኩ ነው። ከዚህ በኋላ ኢትዮጵያውያን አይራቡም፣ ኢትዮጵያውያን አይሰደዱም። ከዚህ በኋላ ስሙኝ እናገራለሁ፣ እንደ እግዚአብሔር ነቢይ፣ ሃሌሉያ፣ እንደ እግዚአብሔር ነቢይ እናገራለሁ። ከዚህ በኋላ እኛ አይደለንም ወደ ፈረንጅ ሀገር የምንሄደው፣ ፈረንጆቹ ወደ ኢትዮጵያ ይመጣሉ። አሜን። ፈረንጆቹ ወደ ኢትዮጵያ ለመምጣት ጭንቅ የሚሆንበት ዘመን መጣ ነው የምልህ። እያየሁት ነው በመንፈስ ኃይሌ፣ እየተመለከትኩት ነው በመንፈስ ኃይሌ። አሜን። በኢየሱስ ኢትዮጵያ ውስጥ ማዕድናቶች ይወጣሉ። ኢትዮጵያ ውስጥ እንቆጳዚየን ከርከዴን ይወጣል። ትላልቅ ማዕድናቶችን እግዚአብሔር አሳልፎ ሊሰጠን ነው። ሃሌሉያ። አሜን። ተበቀልኩት፣ ዘንዶን ተበቀልኩት በጌታ በኢየሱስ አሜን። Yes. ሃሌሉያ። የተባረከ ይሁን። ስምህ ይቀደስ። የኔ አባት አመሰግንሃለሁ። አንተ በዚህ ሰዓት፣ በዚህ ደቂቃ፣ በዚህ ሰከንድ፣ በዚህ ማይክሮ ሰከንድ ከኛ ጋር ስላለህ እጅግ አድርጌ አመሰግንሃለሁ። ከወንድሜ ጋር ስላለህ እጅግ አድርጌ አመሰግንሃለሁ። ከወንድሜ አብርሃም ጋር ስላለህ እጅግ አድርጌ አመሰግንሃለሁ። እዚህ ሆነው እግዚአብሔር ሆይ ከኛ ጋር ተስማምተው ከሚጸልዩ ቅዱሳን ወንድሞችና እህቶች ጋር ስላለ እጅግ አድርጌ አመሰግንሃለሁ። ተፈጸመ፣ ተፈጸመ፣ ተፈጸመ። ሃሌሉያ፣ ሃሌሉያ። አሜን። አመሰግንሃለሁ አባባ። አሜን፣ አሜን። አንተ ቅዱስ ነህ፣ አንተ ኃያል ነህ። Thank you Lord. Holiness unto the Lord. Hallelujah, hallelujah. መንፈስ ቅዱስ የእግዚአብሔር መንፈስ ከኛ ጋር አለ ወገኖቼ ሆይ፣ ከኛ ጋር አለ በሙላት። አሜን። እግዚአብሔር ናት ተብሎ እንደተጻፈ እናንተ ባላችሁበት እኔ ባለሁበት ስፍራ አንዲት ማይክሮ ሰከንድ እግዚአብሔር ከኛ ጋር አለ። እግዚአብሔር በመንፈሱ ከኔ ጋር አለ። እግዚአብሔር
አለ የኔ ጀግና፣ አለ የኔ አባት፣ አለ የኔ መድኃኒት፣ ማንም ሊቋቋመው የማይችል አለ ከኔ ጋር፣ አለ ካንተ ጋር። ሃሌሉያ አሜን አሜን አሜን። የኔ አባት ሃሌሉያ። እግዚአብሔር ነፃ አውጥቶን ነው እዚህ የምንጮኸው። አንዳንድ ሰዎች እብዶች ሊሉን ይችላሉ፣ አንዳንድ ሰዎች ሰካራሞች ሊሉን ይችላሉ። ነገር ግን እኛ ተነክተን ነው፣ ፍቅሩ ነክቶን ነው፣ መንፈሱ ነክቶን ነው። ወገኖቼ ሆይ ወንድሜን ዳንኤል ከጎንደር እኔና አብርሃምን ከጎጃም ጎትቶ ያወጣን ከዛ ከጉስቁልና ዓለም ከዛ ከድግምት ከመናፍስት ጠሪነት እግዚአብሔርን ወደ መስማት እግዚአብሔርን ወደ ማገልገል የመጣ ነው። ተነክተን ነው ወገኖቼ ሆይ። ክብር ለኢየሱስ ይሁን፣ ክብር ለጌታ ይሁን። ሃሌሉያ ያድናል ናዝሬቱ ኢየሱስ። ስለዚህ ለዚህ ጌታ አይደለም እንደ እብድ ሆኜ ለመናገር ይቅርና እንደ ጴጥሮስ በቤተ ክርስቲያን ታሪክ እንደሰማነው ተዘቅዝቄ እንኳን ብናገር አልጠግብም ወገኖቼ ሆይ፣ አልጠግበውም ኢየሱስን። ኢየሱስን አልጠግበውም፣ ኢየሱስን አልጠግበውም። የኔ መድኃኒት የኔ አባት ስሙ የተባረከ ይሁን። ሰሜን ኢትዮጵያ ነፃ እናወጣታለን። ሰሜን ኢትዮጵያ ነፃ ትወጣለች፣ በወንጌል ትታረሳለች፣ ወንጌል ያሸንፋል። መተተኞች በጌታ በኢየሱስም ከምድሪቱ ይጠራረጋሉ፣ እንደ ትቢያ ይራገፋሉ በኢየሱስ አሜን። ይኸውላችሁ መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ መተተኞችን አሳብዳለሁ ነው የሚለው። መተተኛውን አሳብዳለሁ ነው የሚለው። ወገኖቼ ከዚህ በኋላ መተተኞች ንስሐ የማይገቡ ከሆነ እያበዱ ይወጣሉ። መተተኞችን ሟርተኞችን እግዚአብሔር እያሳበደ ከምድራችን ይጠራርጋቸዋል። የኤልማስ መንፈስ ከምድራችን ኢትዮጵያ ይገለበጣል ወገኖቼ ሆይ። አሜን ሃሌሉያ። ስም የተባረከ ይሁን። የኔ አባት የኔ ጀግና አመሰግናለሁ። ስለ ወንድሜ ስምህ ይባረክ፣ ስለ ወንድሞቼ ስምህ ይባረክ፣ ስለ እህቶቼ ስምህ ይባረክ። አባት ጊዜውን፣ ሰዓቱን፣ ሁኔታውን ለታመኑ እጆች አደራ ሰጠው በጌታ በኢየሱስ ስም አሜን። ጸጋ ይብዛ። አሜን ሃሌሉያ። ተባረክ። ጌታ ይባረክ። አሜን። ጌታ ይባረክ። ኢየሱስ ሃሌሉያ። ኢየሱስ ያድናል። ተባረኩ። አሜን አሜን አሜን። ተገዛላችሁ ወንድሜ ተባረክ። አሜን አሜን። ኢየሱስ ዋው ታንክ ዩ ሎርድ። በእውነት ተነክቼ ነው የተናገርኩት። እግዚአብሔር አመሰግናለሁ። ሃሌሉያ። እኔና እናንተ ባለንበት ምድር ላይ መተተኛ ምን ያደርጋል? አስማተኛ ምን ያደርጋል? ደጋሚ ምን ይሰራል? ከዚህ በኋላ ደጋሚዎች አይሰለጥኑም ወገኖቼ፣ አይሰለጥኑም። ክብር ለመንፈስ ቅዱስ ይሁን። ኢየሱስ ጌታ። አሜን አሜን። ወንጌልን ይዞ መሸነፍ የለም። እናሸንፋለን፣ እናገለግላለን። ወንጌልን በኃይልና በስልጣን እንሰብካለን። ጌታ ይባረክ። አሜን። ኢየሱስ ሃሌሉያ። ስሙ ይባረክ። አሜን። ማረኝ የሚባል ወንድም ገብቷልና እስኪ ታች ያላችሁ ሰዎች በደንብ ኮፒ ሊንክ አድርጉት። ተባረኩ። በእውነቱ እየተጋችሁ እንደሆነ እመለከታለሁ። በእርግጥ በደንብ ኮፒ ሊንክ ታብታብ ይደረግ። እንቀጥላለን፣ እንማማራለን። ኪዳናችን ስንት ነው? ኪዳናችን ስንት ነው? አንዳንድ ሰዎች ለፍጡራን የተሰጠ ኪዳን አለ በማለት ሰዎችን በማደነጋገር ሰዎችን ከእግዚአብሔር መንግስት እንዲወጡ በማድረግ የሚሰሩት ስራና የሚያስተምሩት ትምህርት አለና ከዛ አንጻር ኪዳናችን ስንት ነው የሚለውን ሰዎች የተገባላቸውን ኪዳን አውቀው እንዲኖሩ የእግዚአብሔርን ቃል ልንነግራቸው ነው የመጣ ነው። ጌታ ይባረክ። ማረኝ የምታወራ ከሆነ ራስን የምታስተዋውቀን ከሆነ ጊዜ ይኖርሃል፣ አለዚያ እንደዚህ ትወርዳለህ ማለት ነው። ጌታ ይባረክ። እሺ ኪዳናችን ስንት ነው? ክብር ለመንፈስ ቅዱስ ይሁን። አሜን። በደንብ ኮፒ ሊንክ ይደረግ። የተወደዳችሁ የእግዚአብሔር ቤተሰቦች ሃሌሉያ። ስለዚህ እኔ ቀጥታ ወደ ሐሳቤ ልገባ ነው። እናንተ ተግታችሁ ኮፒ ሊንኩን በደንብ ነካ አድርጉት። ጌታ ለዘላለም የተባረከ ይሁን። ኪዳናችን ስንት ነው? እግዚአብሔር
አዳምና ልጆቹን በተመለከተ የገባው ኪዳን አንድ ኪዳን አለ። የሰጠውም አንድ ተስፋ አለ። እርሱም የተስፋ ሁሉ ፍጻሜ የሆነው የናዝሬቱ ኢየሱስ ክርስቶስ ነው። ወገኖቼ የተስፋችን ፍጻሜ የሆነ የናዝሬቱ ኢየሱስ ክርስቶስ ይባላል። በየዘመናቱ ታላላቅ የሆኑ የእምነት አባቶች ሲነሱ የዘላለም ሕይወትን በተመለከተ ለነዚህ አባቶች ከአዳም የተለየ ልዩ ኪዳንን አልገባላቸውም። ነገር ግን ለአዳም የገባውን ያንኑ የዘር ተስፋ ለአባቶቻችን በተለየ መንገድ እያደሰ እያስታወሰ ኪዳኑን ሲያድስ እናያለን። ለዚህም ዋና ማሳያ ሆኖ የምናገኘው አባታችን አብርሃም ነው። በዘፍጥረት መጽሐፍ ምዕራፍ 12 ከቁጥር 6 ጀምራችሁ ስትመለከቱ አብርሃምን እግዚአብሔር እንደዚህ ብሎ ይናገረዋል። የምድር ነገዶችም ሁሉ በአንተ ይባረካሉ። ተመልከቱ እንግዲህ በደንብ አስታውሱ። ለአዳም የተሰጠው የተስፋ ባህሪ ዓለም አቀፋዊ ይዘት የነበረው ኪዳን እንደሆነ ነው እዚህ ላይ የምትመለከቱት። ተስፋው በተሰጠበት ወቅት ቋንቋ፣ ብሔርና ዘር የሚባሉ የልዩነት መልኮች ገና በሰው ላይ አልነበሩም። ወገኖቼ ሆይ እግዚአብሔር አዳምን እንደሚያድነው ተስፋን ቢሰጠው ይህ ኪዳን ደግሞ በማን በኩል እንደተፈጸመ መጽሐፍ ቅዱስ የእግዚአብሔር ቃል እንደዚህ ብሎ ይነግረናል። አዳም በበደሉ ምክንያት ከአምላኩ ሸሽቶ በነበረበት ጊዜ አዳምን ለመፈለግ እግዚአብሔር መጣና አዳም ሆይ ወዴት ነህ ብሎ ሲፈልገው ትመለከታላችሁ። በዚህን ሰዓት ግን እግዚአብሔር አዳምን ለማዳን የገባለት ኪዳን እንደዚህ ብሎ ነው። በአንተና በሴቲቱ መካከል በዘሯና በዘርህም መካከል ጠላትነትን አደርጋለሁ። እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ በማለት ነበር የነገረው። ክብር ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። በዘርህና በዘሯ በማለት በሔዋን ዘር የሚበዛውን ትውልድ ሁሉ የሚታደግ ኪዳን ነው። ወገኖቼ ሆይ ሃሌሉያ! ይህ ኪዳን በዘሯ በኩል ያለውን ኪዳን የሚታደግ ነው። በዘሩ በኩል ያለውን ኪዳን የሚታደግ ነው። ይህ የእምነት አባት ለአብርሃም የደገመው ይህንን ተስፋ ነው። በአብርሃም ዘመን ሰዎች በዘር፣ በብሔር፣ በቋንቋ ተከፋፍለዋል። ይሁን እንጂ የሰው ወቅታዊ ሁኔታ ቃሉን የሚያስቀረው ስላልሆነ የእግዚአብሔርን ቃል ማስቀረት ስለማይችል የምድር ነገዶች ሁሉ በአንተ ይባረካሉ በማለት ኪዳኑን ከብዙ ዓመታት በኋላ እንደገና በአብርሃም ዘመን የጸና እንዲሆን አድርጎታል። ወገኖቼ ወይ በአብርሃም ዘመን መጥቶ ኪዳኑን እንዲጸና አድርጎታል። እጅግ የሚገርመው ነገር ወገኖቼ በዘፍጥረት መጽሐፍ ምዕራፍ 6 ላይ ዳግመኛ የሰው ልጅ እግዚአብሔርን እንዳሳዘነ ጌታም ሰውን በመፍጠሩ እንደተጸጸተ ሁሉ በአብርሃም በኩል መጣና እንደዚህ ብሎ ተናገረ። እግዚአብሔር እንደዚህ ብሎ ተናገረ፣ የምድር ነገዶች ሁሉ በአንተ ይባረካሉ። የመጀመሪያው ወንጌልን በእምነት የተቀበለ ወንጌል የተሰበከለት አብርሃም የሚባል ሰው አብርሃም እኮ ወገኖቼ ሆይ ጥንት በከለዳውያን ዛሬ በባቢሎናውያን ኢራቅ ተብሎ በሚጠራው አካባቢ የሚኖር ሰው ነው። እግዚአብሔር የሌለው ሰው ነው። ነገር ግን እግዚአብሔር የልቡን ማንነት አየና ወደ አብርሃም መጣና ምዕራፍ 12 ቁጥር 1 ላይ አብርሃም አብርሃም ብሎ ጠራው። እነሆይ ሲል ከሀገር
እግዚአብሔር የሚባለውን ገናና አምላክ አያውቁትም ነበረ። በመጽሐፈ ኢያሱ ምዕራፍ 24 ቁጥር 2 ላይ ገብታችሁ ስታነቡ የአብርሃም ቤተሰቦችን ታሪክ በደንብ አድርጎ መጽሐፉ ይነግራችኋል። የአብርሃም አባቶች እነ ታራ እነ ናኮር አንዳንዶቹ በወንዝ ማዶ ሌሎች አማልክቶችን አመለኩ ይላችኋል። ዓይን እያላቸው የማያዩ፣ ጆሮ እያላቸው የማይሰሙ፣ አፍንጫ እያላቸው የማያሸቱ ግዑዛን የሆኑ ነገሮችን አማልክት አድርገው ይከተሏቸው ነበረ። ነገር ግን እግዚአብሔር ምን አለ? አብርሃምን ከዛ ስፍራ ለይቼ ጠራሁትኝ ይላችኋል። አየው፣ አብርሃም ተጠርቶ የወጣው በእግዚአብሔር ጥሪ የደረሰው አብርሃም፣ ኪዳን የተገባለት አብርሃም ራሱ ለዚህ ታላቅ ፍጻሜ የሚያበቃ መንፈሳዊ ሕይወት እንዳልነበረው መገመት ይቻላል ወገኖቼ። ምክንያቱም በዘመኑ በታችኛው ሜሶፖታሚያ የሚገኘው የኡር ምድርና በላይኛው ሜሶፖታሚያ የሚገኘው የሃራን ምድር የጨረቃ አምልኮ ያመልኩ እንደነበረ ነው ክፍሉ የሚነግራችሁ። በደንብ ስናፈታቱን ተመልከቱት ወገኖቼ። አብርሃም ቤተሰቦቹ ውልደታቸውና እድገታቸው በከለዳውያን ኡር ከተማ በመሆኑ መጽሐፍ ቅዱሳችን ይነግረናል። በዘፍጥረት መጽሐፍ ምዕራፍ 11 ቁጥር 28 እስከ 31 እስቲ ገብታችሁ አንብቡት ወገኖቼ። የአብርሃምን ቤተሰቦች እንዴት አድርጎ ተንትኖ እንደሚነግራችሁ ቃሉ እንዴት እንደሚያስረዳችሁ ትመለከታላችሁ። አረ ክብር ለታረደልን በግ ለናዝሬቱ ለኢየሱስ ክርስቶስ ይሁን። ወገኖቼ ሆይ ቅዱሱን ኪዳን ሊያቋርጠው አልቻለም አብርሃም። ቅዱሱን ኪዳን ሊያቋርጠው አልቻለም አብርሃም። ምክንያቱም ኪዳኑ የተመሰረተው በሰው ማንነት ላይ ሳይሆን በእግዚአብሔር ሉዓላዊነት ላይ ስለሆነ ነው። በእግዚአብሔር ሉዓላዊነት የተመሰረተ ኪዳን ነው ወገኖቼ። አሁን ይሄ ኪዳን እየሄደ የሚቋጨው ክርስቶስ ላይ እንደሆነ አሳያችኋለሁ። መቋጫው ዋናው ትልቁ ኪዳን ክርስቶስ እንደሆነ ሐዲስ ኪዳን እንደሆነ ልነግራችሁ ስለምወድ ነው። አሁን ከመጀመሪያ ከአዳም ተነስተን አብርሃምን እናገራለን። ከዛ በኋላ የመጨረሻው መቋጫ ኪዳን ደግሞ እግዚአብሔር በልጁ በኢየሱስ ክርስቶስ የገባው ኪዳን ነው። የትኛው ኪዳን? ሐዲሱ ኪዳን። ሃሌሉያ ሃሌሉያ ሃሌሉያ። ክብር ለታረደልን በግ ለናዝሬቱ ለኢየሱስ ክርስቶስ ይሁን። እየተጋችሁ ያላችሁ ሰዎች ተባረኩ። በጣም በኃይል እየሰራችሁ እንደሆነ እመለከታለሁ። ጸጋና ሰላም ይብዛላችሁ። በጣም ተከናወኑ። እግዚአብሔር ዘመናችሁን ትውልዳችሁን ይጠቀምበት። ለበረከቱ አትያዙ። በነገር ሁሉ ተከናወኑ። እግዚአብሔር አምላክ ከእናንተ ጋር ይሆን። ሃሌሉያ። በርቱ፣ በደንብ በርቱ። ወንጌልን በጋራ እንሰራለን። ክብር ለታረደልን በግ ለናዝሬቱ ለኢየሱስ ክርስቶስ ይሁን። እንደ እግዚአብሔር እንደ አምላካችን ያለ ማንም የለም ወገኖች፣ ማንም የለም። ሃሌሉያ። ቅዱሱን ኪዳን ሊያቋርጠው አልቻለም። ምክንያቱም ኪዳኑ የተመሰረተው በሰው ማንነት ላይ ሳይሆን በእግዚአብሔር ሉዓላዊነት በመሆኑ ነው ወገኖቼ። ለዚህ ነው በኡር ምድር ከሕዝቡ የተለየ መንፈሳዊ ሕይወት የሌለውን አብርሃምን የምድር ነገዶች ሁሉ በአንተ ይባረካሉ ያለው። አንዴ ሲጠብቁኝ በደንብ እንትን በሉ፣ ቀጥሉ።